እሺ አመሰግናለሁ። በሶስት ቀናት ውስጥ በጋምቤላ ክልል ውስጥ በተለይ በሪሰ ከተማ ውስጥና ዙሪያው በነበረውን እልቂት አዘነ ጥልቅ ነው። ለዛ ነው ወደ ሚዲያ በጊዜ ያልቀረብኩኝ። ምክንያቱም አልተረጋጋው። ሚዲያ ወጥቼ ብናገር ሜቢ ጥሩ ላይሆን ይችላል። ሁለተኛው ከዚህ በፊት የተናገርኩት ነገር ነው። እንደዚህ አይነት ውጤት እንደሚኖረው እገመት ነበር። እኔም ብቻ አይደለም ሌሎች ያውቃሉ። ምክንያቱም ሁላችን እናውቃለን። ብሔር መሰረት ያደረገ ግድያዎች በሚፈጸምበት ጊዜ በአጭር ጊዜ ካልተቆጣጠረ እንደዛ የነበረውን ውጤት እንደሚያስቀጥል ሁላችን እናውቃለን። ለዛ ነበር ሚዲያ ላይ ተጣድፈን የምንናገረው። ግን ሰሚ አልነበረም። ከማንነት መሰረት አድርጎ ግድያ የሚፈጸም ወንጀለኛ በላይ ሌላ ወንጀለኛ የለም። ምክንያቱም ብሔር መሰረት ያደረገ ግድያ የፈጸመ ሰው የጠቅላላ ብሔር ጠላት ነው። ስለዚህ ያን ገዳይ ተመልሶ ወደ መጣበት ብሔረሰብ ውስጥ ተደብቆ የሚቀር ከሆነ የተጎዳው ብሔረሰብ ይህን ተልእኮ የዛኛው ብሔረሰብ ተልእኮ ተብሎ ስለሚወስድ እና ወደ ብሔር ግጭት እንደሚያመራ ሁላችን እናውቃለን። ለዛ ነበር እኮ ሰውን በማንነቱ የሚገደለው ወይ የግድያን በሰው በማንነቱን የገደለ ያለውን ሰው በአጭር ጊዜ ለፍትህ ይቀርብ። ምክንያቱም ወደዛኛው ደረጃ ሳይደርስ ይህን ነገር መቆጣጠር አለበት። ምክንያቱም አደገኛ ነው። ግን ሰሚ አልነበረም። አሁን የኔ ጥያቄ ማነው ተጠያቂ? አሁን በነበረው እልቂት ማነው ተጠያቂ? በታሪክ እንደምናውቀው ከኦሞድ ጁሉና ከገልዋቱት በስተቀር የነበሩ የጋምቤላ ክልል መስተዳድሮች ግማሻቸው ከስልጣን ሲወጡ ቀጥታ ወደ እስር ቤት ነው የሚሄዱት። ግማሻቸው ደግሞ ከስልጣን ሲወርዱ ወደ ውጭ ሀገር ነው የሚሄዱት፣ ወይ አገር ክዶ ነው የሚሄዱት። ሸሽተው ወደ ሌላ ሀገር ነው የሚሄዱት። በጠቅላይ ሚኒስትር ዶክተር አብይ አህመድ ጊዜ ከስልጣን የወረዱ ሁለቱ አመራሮች ናቸው፣ ሁለቱ መስተዳድሮች ናቸው ተጠያቂ ያልተደረጉ። በተለይ ኦሞድ ጁሉ ተጠያቂ መደረግ የነበረበት ሰው። ምክንያቱም ከዚህ በፊት የነበሩ ርዕሰ መስተዳድሮች ያልፈጸሙት ወንጀሎች ፈጽሟል፣ ግን አልተጠየቀም። ከሱ ቀጥሎ የመጣ ርዕሰ መስተዳድር እንደሚማረው ወይዘሮ አለሚቱ ፍትህ ለማስከበር የመጠበኑ ኑሮ መጀመሪያ ኦሞድ ጁሉ ላይ ነበር እርምጃ መውሰድ የነበረባቸው። ልክ ስልጣን እንደያዙ 2 ሳምንት ባልሞላ ጊዜ ውስጥ መምህር ዶቻድ ከሚያስተምርበት ኮሌጅ የወጣ በጠራራ ፀሐይ ተገደለ። ጋምቤላ ሪሰ ከተማ ውስጥ ወንጀለኞች ታሰሩ። እሱን የተገደለው በማንነቱ ነው። ከነሱ ጋር ምንም ቅም ያልነበረውም ወይ ከነሱ ጋር የተጋጨበት ምንም ምክንያት አልነበረውም። በዛው በወቅቱ በተገደለበት ጊዜ ዝም ብሎ በማንነቱ ኖር በመሆኑ ብቻ እና እንደዛ አይነት እርምጃ የሚወስዱ ግለሰቦች የብሔር ግጭት ቀስቃሾች ናቸው። ምክንያቱም ኢዶ ሰውን በማንነቱ የሚገደል ሰው ያን ሰው የዛኛው ብሔረሰብ ጠላት መሆኑ የሚያስረዳ ነው። ስለዚህ ያን ሰውን ግድያ ፈጽሞ ኢዶ ራሱ ብሔረሰብ ውስጥ ተደብቆ የሚቀር ከሆነ ምን እንደሚያመለክተው በቃ ያ ሰው የብሔር ተልእኮ የያዘ ሰው ነው ተብሎ ነው የሚወስደው።
እንደዛ አይነትን ድምዳሜ ላይ የደረሰ ሰው ልትፈርደው አትችልም። ምክንያቱም ብሔረሰቡ እንደዛ አይነት ሰው የማይፈለግ ከሆነ ወይ የብሔረሰቡን ተልእኮ የያዘ ሰው ካልሆነ አውጥቶ ይናገራል፣ ያጋለጣል። ሳያጋለጥ በሚቀርበት ጊዜ በተለይ ከዛ ብሔረሰብ መደብ ውስጥ የወጡ አመራሮች ያን ሰው እንዲወጣ ካላደረጉ የዛ ችግር አጋሮች ናቸው ተብሎ ነው የሚወሰደው። እና እንደዛ አይነት ገምገማት ስህተት አይደለም፣ ትክክል ነው። ምክንያቱም ወንጀለኛ ከማህበረሰብ ውስጥ መውጣት አለበት። የብሔር ግጭት መልክ እንዳይዝ የምንናገረው ለዛ ነው። ጉዳዩ በጋምቤላ ወረዳ ላይ ባለ እንዲያልቅ እንዲሞት መድረክ አለበት። በቃ ሌሎች ወረዳዎች ሳይስፋፋ ሌሎች ዜጎች ሳይጎዱ በጋምቤላ ወረዳ ውስጥ የሚንቀሳቀሱ ወንጀለኞች ይታሰሩ፣ ይጋለጡ። ካልታሰሩ የአቦላ አመራሮች ተጠያቂዎች ይደረጉ፣ ወይ የጋምቤላ ወረዳ ተጠያቂዎች ይደረጉ ብለን ስንናገር በተገላብጦች እኛ እንደ ጦርነት እንደ ብሔር ግጭት ቀስቃሽ የተደረግንበት ሁኔታ አለ። መገለጫ ሁሉ ወጥቶብናል። ሚዲያ ነው የብሔር ግጭት ቀስቃሽ። ሰውን በማንነቱ መንገድ ላይ መንግስት የሰራው መንገድ የህዝብ መንገድ የሀገር መንገድ አንድ ወረዳ ይዞ የራሱ መንገድ አድርጎ አምቡላንስ አይቀር ጥቃት እየፈጸመ ዜጎች በማንነታቸው የገደለ መንገድ ላይ በመንግስት በጀት በህዝብ መሬት ላይ የተሰራ መንገድ ዜጎች እንዳይጠቀሙበት ብሎ ከልክሎ በየዕለቱ እየገደለ ሳይታሰር ሲቀር ምን እንደሚያመለክተው የብሔር ግጭት እንዲነሳ አይደለም እንዴ ምልክቱ? ወይዘሮ አለሚቱ ከኔ በላይ ስለ ጋምቤላ ብሔረሰብ ግጭቶች አፈጣጠር ያውቃሉ። የጋምቤላ ርዕሰ መስተዳድር ወይዘሮ አለሚቱ ምክንያቱም ከአቶ ኦኬሎ ኡማን ጊዜ ጀምሮ ነው ስልጣን የወጡ። በተለይ ስልጣን እልቀና የቆዩ ሰዎች ናቸው። በተለይ የኖርና የአኟ ብሔረሰብ ግጭት አፈጣጠር ያውቃሉ። ከትንሹ ነው የሚጀምረው። አንድ ኖር ሲገደል ወይ አንድ አኟ ሲገደል ነው ወደ ትልቁ ብሔረሰብ ግጭት የሚሄደው። እንደዛ የሚያደርገው የነበሩ አመራሮችን በአጭር ጊዜ እርምጃ ስለማይወስዱ ስለማያስከበሩ የብሔር ጎራ ስለሚይዙ ስለዚህ በዋናነት በነበረው እልቂት ዋና ተጠያቂ ወይዘሮ አለሚቱ ናቸው። ኃላፊነታቸው በአግባብ አልወጡም። ከእሳቸው ቀጥሎ የጋምቤላ ወረዳ አመራር ናቸው ተጠያቂዎች። ከዛ በኋላ የሌሎች ወረዳዎች አመራር ተጠያቂዎች ይሆናሉ። እና ጸጥታ አደረጃጀት ውስጥ ያሉ ሰዎች ምክንያቱም ይሄን እልቂት አምቤሪሹር እንደው ሞዱጁሉ እልቂት ዝም ብሎ የሚያልፍ ነገር አይመስለኝም። ተጠያቂ የሚደረጉ ሰዎች ተጠያቂ ይደረጋሉ የሚል እምነት አለኝ። ማዕከላዊ መንግስት እንደው ሞዱጁሉ ከተወ በቃ በጋምቤላ ክልል ውስጥ ያለው እልቂት እጃችሁ እንዳለበት የሚል ደምዳሜ ላይ ይደርሳሉ የሚል ደምዳሜ ላይ ይደርሳሉ። በዚህ ግጭት የተሳተፉ ሰዎች፣ ኃላፊነታቸውን ማውጣት ያልቻሉ ሰዎች፣ የብሔር ጎራ የያዙ አመራሮች ተጠያቂ ካልተደረጉ ምንም የሚማሩበት ነገር የለም። የሚማር ሰው የለም። በሚቀጥለው በነሱ ፋንታም በነሱ ቦታ የሚመጡ ርዕሰ መስተዳድሮች እንደዛ ተመሳሳይ ነገር ነው የሚያደርጉት። ሁለተኛ ጋምቤላ ክልል ራሷን መምራት የጋምቤላ ዜጎችን ራሳቸውን መምራት አልቻሉም
ክልሉ ወደ ሌላ ክልል ስር ይከተት የሚለው ነገር ትክክል አይደለም። መጀመሪያ ማወቅ ያለባቸው ግጭቱ እንዴት ነው የሚጀምረው? ማን ነው ግጭት ቀስቃሽ? ይህን ግጭት ሜይቢ ጋምቤላ ክልል ወደ ሌላ ክልል ስር በሚጋበት ጊዜ ይቆማል የሚለው ነገር ማየት መቻል አለባቸው። ወይ እንደዚህ የባሰ ይሄዳል። የጋምቤላ ችግር ሊያስቆም የሚችለው የጋምቤላ ክልል ዜጎች ናቸውና ተወላጆች ናቸው። ምክንያቱም ግጭቱ የተደራጀ አንድ ቡድን አመራር ወይ አንድ ብሔረሰብ አመራር ጋምቤላ የኛ ብቻ ነው፣ ማንም ሊንቀሳቀስ አይችልም፣ በሰላም በምንፈልገው ጊዜ ሰው መግደል እንችላለን፣ በምንፈልገው ጊዜ ክልሉን መምራት እንችላለን፣ ሌላ ማንም ሰው ልናገርብን አይችልም፣ በቃ የሀገር መሬት ወይ የሀገር መንገድ፣ ምክንያቱም አንድ ሀገር አቋራጭ መንገድ እኮ የኢትዮጵያ መንግስት መንገድ ነው ወይ የኢትዮጵያ ህዝብ መንገድ ነው። ማንም ሌላ አንድ ብሔረሰብ መንገዱን በራሱ አካባቢ ስለሚያልፍ የሚሸፈትበትና የሚዘጋበት ምንም እንትና የለውም፣ ስልጣን የለውም። ግን እንደዛ የተደረገ ነው። ነገያውን ጋምቤላ ወደ ኦሮሚያ ስር ወደ ደቡብ ስር ብናደርገው ኑዌር ብሔረሰብ በእኛ ምድር የሚያልፍበት ምንም የሚያስቆመው ነገር የለም። እንደገና ግድያ ይፈጸምበታል። ግድያ ስለሚፈጸምበት እንደገና ግድያ መልሰው ደግሞ ወደ ግጭት ይሄዳል። ስለዚህ ይሄ ነገር ሊያስቆመው የሚችለው የጋምቤላ ክልል ተወላጆች ናቸው እና ጋምቤላ እስካሁን ሰላም እንዳያገኝና ልማት እንዳያገኝ በበላይነት ክልሉ ሲመሩ የነበረው የአንድ ብሔረሰብ ሰዎች ናቸው። ስለዚህ አንድ ብሔረሰብ መምራት ስላልቻሉ ሁሉም የጋምቤላ ክልል ብሔረሰብ ወይ ተወላጆች መምራት አልቻሉም የሚለው ነገር ትክክል አይደለም። ይህ የተለመደ ነገር እንዳይሆን፣ ምክንያቱም ጋምቤላ ዩኒቨርሲቲ የመጀመሪያ ፕሬዝዳንት አኝዋ ነው፣ ኡፒዮ የሚባል ዶክተር ኡፒዮ ከውጭ ሀገር የመጣ መምራት ሳይችል ሲቀር ውጁሉ ኮክ ካኝዋ ዶክተር ውጁሉ ኮክ አሁን ውጁሉ ኮክ ከኡፒዮ በላይ የባሰ ብልሹ አሰራር እና እሱ በሙስና የሚታወቅ ግለሰብ ነው። ዩኒቨርሲቲን አበላሽቶት ከተገኘ በኋላ ከስልጣኑ እንዲወርድና ሰው ከፌደራል እንዲመጣ የሌላ ብሔረሰብ ሰው ሳይሞከር እኔ እኮ ብዙ ጊዜ አኝዋ ሙራን የሚታቻው እኮ በዚህ ነው። ለዚህ ነው የጋምቤላ ውድቀት እኮ ሁል ጊዜ በነሱ እጅ ነው። አሁን ደግሞ የአኝዋ ብሔረሰብ ተወላጆች ክልሉ መምራት ስላልቻሉ የጋምቤላ ህዝብ ራሱን መምራት አልቻለም ብሎ የሚወሰደው ከሆነ ትክክል አይደለም። ወደ ባሰ ግጭት ነው የሚያስገባው። ስለዚህ እንደምናገረው ክልሉ መሪነቱ ለኑዌር ይሰጥ፣ በቃ ለኑዌር ተወላጅ ይሰጥ። ዝም ብሎ ኑዌር አይደለም፣ ሁሉ ብሔር በእኩልነት የሚያይ አኝዋና ኑዌር ብቻ አይደለም፣ ሌሎች ኢትዮጵያውያን በክልል ውስጥ የሚኖሩ ኢትዮጵያውያን በሀገራችን ህገ መንግስት የሚያስተናግድና የሚያስተዳደር መሪ ነው የሚያስፈልገን። ወንጀለኛ ወንጀል ሲፈጸም በወንጀሉ መጠን የሚጠየቅ ለህዝብ ትምህርት የሚሰጥ መሪ ነው የሚያስፈልገን። ስለዚህ እንደዚህ አይነት ሐሳቦች ክልሉ ወደ ሌላ ክልል ስር ይገባል የሚለው ነገር አንዳንድ ሰዎች የሚያወሩት ነገር ትክክል እንዲሆን ያደርጋል ማለት ነው። ምክንያቱም አንዳንድ ሰዎች ሲናገሩ ፌደራል መንግስት ጋምቤላ ክልል ወደ ኦሮሚያ ስር የማስገባት ፍላጎት አለ ብሎ የሚያወሩት ሰዎች አሉ። ይህ ነገር እውነት ሊሆን ይችላል እንደዛ ከተደረገ። ግን እንደዛ ከተደረገ ወደ ባሰ ግጭት ነው የሚያስገባን። አመሰግናለሁ።